Ramzin Talks. ሰላም ተመልካቾቻችን ይህ በራምዚን ግሩፕ ተዘጋጅቶ ወደ እናንተ የሚቀርብላችሁ የራምዚን ፕሮፐርቲ ቱር የተሰኘው ፕሮግራማችን ነው። በዚህ ፕሮግራማችን ላይ ዱባይ ላይ ስለሚገኙ ዲቨሎፐሮች ያለሙትን ቤቶች ያሉበት ቦታ ድረስ ሄደን ለእናንተ የምናስጎበኛችሁ ይሆናል። ዛሬ ከነዚህ ዲቨሎፐሮች አንዱ የሆነው ናብኒ ተገኝተናል። ናብኒ ማን ነው? ከዚህ በፊት የሰሩት ስራ ምንድነው የሚለውን ነገር ያሉበት ቦታ ድረስ ሄደን የምናይ ይሆናል። አብራችሁን ቆዩ። ሃይ ቤቲ እንዴት ነሽ? ሰላም ነው? እንዴት ነህ? እንኳን ደህና መጣ። ሰላም ነው? አንቺ ለቻናላችን ብዙ አዲስ አይደለሽም፣ ግን እስቲ ይሄንን ቪዲዮ ለመጀመሪያ ጊዜ የሚመለከቱት ሰዎች አሉ ብለን እናስብና እስቲ መጀመሪያ ራስሽን አስተዋውቂ። ቤቲ ይባላለሁኝ። ዱባይ ውስጥ አልትራ ላግዠሪ የሆኑ ፕሮፐርቲዎችን እንዲሁም ላግዠሪ የሆኑ ፕሮፐርቲዎችን አድቫይዘር ኮንሰልት ማድረግ ኤጀንት ነኝ ማለት ነው። አሁን በዚህ ቻናላችን ላይ እነዚህ የተለያዩ ዱባይ ላይ የሚገኙ ቤት አልሚዎች ያለሟቸውን ፕሮጀክቶች ቤታቸው ድረስ እየሄድን የምናሳይበት ነውና ከዚህ በፊት አንድ አሪፍ ሌግዠሪ ሃውስ አሳይተሽናል። ዛሬ ምንድነው ይዘንላቸው የመጣ ነው ለተመልካቾች ንገሪኝ። በጣም አሪፍ የሚገርምህ ሀሜ ዛሬ ይዘን የመጣ ነው ፕሮጀክት በጣም ትልቅ የሆነ አክቹዋል ላግዠሪን ዲፋይን የሚያደርግ ፕሮጀክት ነው ይዘን የመጣ ነው። ያልከው አሁን የገለጽከው ናብኒ ዴቨሎፐር የሚባለው በሎካል ኦነር የተሰራ ዴቨሎፐር ነው። ኦልሬዲ 3 ፕሮጀክቶች አሉት የተለያዩ ላግዠሪ የሆኑ ፕሮፐርቲዎችን። አሁን የዚህ ደግሞ የሚያስገርመው ከዋልዶርፍ አስቶሪያ ባይ ሂልተን የሚለውን ይዞ ነው የመጣው ማለት ነው። ይህ ደግሞ በደንብ የታወቀ ብራንድ ነው። ብራንዲንግ ለምን እንደታወቀ ይሄድን ደግሞ አሳያለሁ። ኦኬ ዋልዶርፍ ምንድነው? የሰው ስም ነው? የሰው ስም ይመስላል ዋልዶርፍ። እሺ የሁለት ከዝነማማቾች ናቸው የከፈቱት። ዋልዶርፍ ብቻውን አስቶሪያን ደግሞ ብቻውን ባለ ሌላው ከዝን ነው። በ1893 ነው ዋልዶርፍ ብቻውን የተመሰረተው። ከዛ ይሄ አስቶሪያ የሚባል ደግሞ 2 ታወሮች ናቸው በአንድ ትልቅዬ ሎቢ ተገናኘ ማለት ነው። It's a very parallel lobby በዛ ውስጥ ተገናኝቶ ዋልዶርፍ ባይ አስቶሪያ በመደሚል መጣ። ከረጅም ጊዜ በኋላ ደግሞ በ13.1 ቢሊዮን ሂልተን ደግሞ ገዛው ማለት ነው። ሶ ዋልዶርፍ አስቶሪያ ባይ ሂልተን። ኖርማሊ ዋልዶርፍ የሚታወቀው በሰርቪስ። ኦኬ እዚህ ጋር ፎቶ ላይ ማያቸው እነሱ ናቸው ማለት ነው። እሺ ለምሳሌ ይሄንን ፎቶ ማየት እንችላለን። ይሄ ፎቶ this is a famous photo አይደል? ስለዚህ ከዚህ ለምሳሌ ሰርቪስ ብለን ኤክስፕሌን ስናደርግ አሁን they are construction workers ናቸው። እዚህ ጋር የምታየው ሲሰጣቸው እያያቸው ነው አይደል? This is the type of service that you talk about. ይሄ ላግዠሪ የሚባለውን ሰርቪስ ኢቭን ከኮንስትራክሽን ወርከሮች፣ ከፔንተሮች፣ ከግላስ አጽጂዎች ላይ ይሄን ሰርቪስ ታገኘዋለህ ማለት ነው። ለምሳሌ እዚህ ጋር የምታየው ፕሬዚደንት ሁቨርን እንደምታውቀው ከረጅም ዓመታት በኋላ እስከ መሞቻው ጊዜ ድረስ ከዚህ ዓለም እስከሚለይበት ጊዜ ድረስ እዚሁ ሬዚደንት ሆኖ ይኖር ነበር ማለት ነው። ኦኬ ሆቴል ውስጥ ማለት ነው። ሬዚደንሻል ዩኒቶች ውስጥ ማለት ነው። እንደዚሁ የመሳሰሉ ከዩኤስ ለምሳሌ የአሜሪካ ሁሉም ፕሬዚዳንቶች እዛ ነበር የሚያርፉት የነበረው። ኩዊን ኤሊዛቤት እዛ ነበር የምታልፈው። እዚህ ጋር እንደምታያቸው እና አንዲ ዋርሆል ሚስ ጃገር፣ ቲና ተርነር ይላል። እነሱም እዛ ነበር የሚቆዩት። ማይክ ታይሰን እዛ ነበር የሚያልፈው። the most well known ፍራንክ ሲናትራ እዚህ ነበር የሚያርፈው የነበረው ማለት ነው። ሂልተን ማኔጅመንቱን የወሰደበት ጊዜ በ1949 ማለት ነው። ማኔጅመንቱን የወሰደበት ጊዜ ነበረ። እስካሁን ድረስ ስታቹ ላይ the greatest of them all የሚለውን ግላስ አስቀምጦታል ማለት ነው። ከዚህ ጊዜ ጀምሮ ነው ሂልተን ያው ማኔጅ ማድረግ ጀምሮ 1949 ማለት ነው። በ1949 ማለት ነው። እቺ አበባ የዋልዶርፍ አስቶሪያ ሲግኔቸር ፒስ ናት። ሩም ሰርቪስ ከ24 ሰዓት ሙሉ ሩም ሰርቪስ ይኖራል። እዛ ሩም ሰርቪስ ውስጥ ከአበባ ጋር ነው የሚያመጡልህ ማለት ነው። ፍራንክ ሲናትራ ወይም እዛ ጋር ያየኸው ማለት ነው። ፍራንክ ሲናትራ እና ኤላ ፊትዝጋርድ የኢንጌጅመንት ፓርቲያቸውን እዚህ ነበር ያደረጉት። እዛው የደገሱት እዛ ሆቴል ውስጥ ማለት ነው። ትልልቅ እንዳልኩ ቅድም የጀመርኩልህ ብዙ ልዑላኖች፣ ፕሪንሶች፣ ዳቸሶች፣ ዳቾች እዚህ ነበር የሚያርፉ የነበረው ማለት ነው። ኩዊን ኤሊዛቤት ራሱ ኒውዮርክ በመጣች ሰዓት እዚህ አርፋ ነበር ማለት ነው። ዋልዶርፍ እና ናብኒ ተቀናጅተው ደግሞ እስቲ ምን እንደፈጠሩ ንገሪኝ። ምንድነው ቅንጅታቸው? ይሄ ምን አመጣ? በጣም አሪፍ ጥያቄ ነው የጠየቀኝ። እዚህ ጋር ስትራክቸሮችን እንድታያቸው ፈልጌያለሁ። ይሄ ያው ናብኒ ዴቨሎፐር
እንደ ዴቨሎፐር ኦፍ ኮርስ አርኪቴክቸራል ፓርት እንደ አርኪቴክት ራሱ የሚጠቀሙት ኦፔራን ቢልድ ያደረገውን አርኪቴክት ነው የሚጠቀሙት ማለት ነው for the designs so ያንን ለማድረግ የናብኒ ዴቨሎፐር ሎካል የሆነው ወይም ኦነሩ ማለት ነው ወደ ጣሊያን ሄዶ ከዛ ትልቅ ሰው ጋር እንትን ዲዛይን አድርገውታል ማለት ነው አሁን ማሳየከን ቢልዲንግ እነዚህ ስኬቾቹ ናቸው ኮንሰፕት ላይ ያሉ ኦኬ ይሄንን ኦልሞስት ከአንድ ወር ከቤተ ጊዮርጊስ ወስደዋል ይመስላል አይደል ከቤተ ጊዮርጊስ እሺ ይመስላል ያ ላሊበላን ይመስላል ይሁን ነገሩ ሶ እነዚህን ዲዛይኖች ስፔሲፊካሊ ፐኩላር ሆነው ነው የመረጡት ማለት ነው ይሄ ዴቨሎፐር ያቺን ፕሎት ማትገኝ ፕሎት ላይ ነው ያለው ቢዝነስ ቤይ ውስጥ ነው ኦልሞስት ኒር ቱ ዳውንታውን ነው ያው ብርጅ ካሊፋ ቪው ያለበት ቦታ ነው ካናል ቪው ያለበት ቦታ ነው ያገኙት ፕሎት ማለት ነው ያንን ፕሎት ለረጅም ጊዜ ፕሪዘርቭ አድርገው የቆዩት one thing monumental እንሰራለን ብለው ነው ፕሎቱን ያዙት የነበረው ማለት ነው ሶ ያንን ፕሎት ረጅም ጊዜ ከያዙት በኋላ እንደዚህ ከመሰለ ብራንድ ከዋልዶርፍ አስቶሪያ ጋር አግሪመንት ሜክ አደረጉ ማለት ነው ይሄ ነው እንግዲህ ዛሬ የመጣንበት ዋናው ትልቁ yes ፕሮጀክታቸው this is the most iconic የሆነ ቢልዲንግ ዶኒ እናንተ ብዙ ጊዜ ቢዝነስ ቤይ ጋር እንገናኛለን so እቺን ቢዝነስ ቤይ ጋር ናት ግን the only unique thing is ወደ ዳውንታውን የሚቀርብበት ቦታ ላይ ነው ያለው ማለት ነው ሶ ከዳውንታውን ካሉ ፕሎቶች ወደ አራተኛው ፕሎት ሆኖ በቢዝነስ ስፔስ ሳይድ ላይ ነው የሚገኘው ማለት ነው አዝ ኤ ሎኬሽን 65 ፍሎር ነው የሚኖረው አራት ፖዲየም አላቸው ከአራት ፖዲየም ውስጥ አንድ ፉል ፖዲየም ላይ ላለው ፓላስ ነው የሚቀመጠው ማለት ነው ኦኬ ፓላስ አለው ይሄ ፓላስ አለው ፔንታውስ ነበር ሌላ ጊዜ የምናውቀው ይሄ ፓላስ ነው ይሄ ፓላስ ነው ሶ ፓላሱ ጋር ከመድረሴ በፊት ያው ፖዲየሙን ለመግለጽ ያህል ነው አራት ፖዲየም አለው የመጨረሻው ፖዲየም እንዳልኩክ 25 ካር ፓርክ ማድረግ ይችላል ለዴዲኬትድ የሚሆነው ለዛ ለፓላስ ብቻ ነው ማለት ነው it's very exclusive እሱም በደንብ ኤክስፕሌን አደርግልሃለሁ ሌሎቹን ልጨርሳቸው ሶ የመጀመሪያው ፍሎር ከፖዲየሞቹ በኋላ የመጀመሪያው ፍሎር እንደሚታወቀው ያው የአሜኒቲ ፍሎር ነው ብዙ ዴቨሎፐሮች ጋር የምታገኘው ማለት ነው the one thing ይሄንን ቦታ ዩኒክ ከሚያደርግበት ምንድነው በየፍሎሩ 4 ዩኒት ብቻ ነው ያለው ኦኬ ሙሉ ፍሎሩ ማለት ነው ሙሉ ፍሎሩ ላይ 4 ዩኒት ብቻ ነው ያለው ኦኬ ሶ 4 ዩኒት ነው ያለው አራት አባወራ ብቻ ነው የሚኖረው አንድ ፍሎር ላይ አባወራ ብቻ ነው የሚኖረው ሶ ዩዥሊ ላክዠሪ ያው እንደምታውቀው ፕራይቬሲ ኤክስክሉሲቪቲ አይደል and በጣም ብዙ አክሰስ የማይደረግ ነገር ሲሆን ነው ላክዠሪነቱን አንደኛው የምትገልጽበት ማለት ነው ሁለተኛው ላክዠሪን የምትገልጽበት ያው ኢንቴሪየሮቹ የሚጠቀሙበት ፈርኒቸሮችን ነው ሶስተኛው ደግሞ what's the service that you're getting ነው ስለዚህ እንደ ሰርቪስ ያው ዋልዶርፍ አስቶሪያ ቶፕ ኖች የሆነ ከሁለት ቤድሩም ጀምሮ 3 ቤድሩም ቪላ ስካይ ቪላ እና ስካይ ፓላስ መጨረሻ ላይ ይኖራል ማለት ነው ዱፕሌክስ ታውን ሃውሶችም ይኖራቸዋል መጨረሾቹ ላይ ዱፕሌክስ ታውን ሃውሶች ይኖራቸዋል ሶ 2 floors or 1 floor ማለት ነው በዚህ መሃል እያንዳንዱ ዩኒት ላይ ስፔስ ይኖረዋል እንዲሁም ደግሞ ፓኖራሚክ ቪው ይኖረዋል ማለት ነው ቤቱ ላይ ያሳያል so you will have a view ከእያንዳንዱ ሳይድ ወደ ስካይ ፓላሱ ስንሄድ ስካይ ፓላሱ ሜቢ ስካይ ቪላ ብለሽኝ ነበር ከስካይ ፓላሱ በፊት አይደል ስካይ ቪላው 2 ፍሎር ነው okay it's almost identical like the sky palace ግን ያው ስካይ ፓላስ ውስጥ ያሉት ሁሉም አሜኒቲዎች አይኖሩትም ይሄ ቤት ፔንታውስ የለውም so ፔንታውስ የሚሰራበት አሰራር it's almost like an apartment ሰፊ አፓርትመንት ማለት ነው ፔንታውስ ዴፊኒሽን አይደለም so ከህንጻዎች ላይ ጫፍ ጋር የሚገኝ ሞስትሊ ማለት ነው ጫፍ ላይ የሚገኝ ነው usually floor like in height የላቸውም እንደ ቪላ ለምሳሌ ቪላ ስትል how do you define villa it's maybe 1 plus mostly ground ላይ ነው የሚያልቁት እነሱ ያን ኮንሰፕት እንዴት ነው አሁን ሰማይ ላይ የወሰዱት አንድ ቪላ ለመግዛት ስትሞክር ከስፔሱ ጀምራል ቦታው ከሚይዘው ማለት ነው ለምሳሌ ፓላሱ 25000 ስኩዌር ፊት ነው የሚይዘው ኦኬ ሶ ልክ እንደዚህ ማለት ነው ሶ ከስፔሱ ይጀምራል ውስጡ ስዊሚንግ ፑል ጂም ኤኒ ቪላ ቤት ውስጥ ስትገዛ ያለ አሜኒቲዎች በሙሉ እዛ ውስጥ ታገኛቸዋለህ ማለት ነው ሁለት ስካይ ቪላ አለው 3 ታውን ሃውሶች አሉት ታውን ሃውስም አለው ታውን ሃውሶችም አላቸው and አንድ ስካይ ፓላስ አለው ስካይ ፓላሱ ኤክስክሉሲቭ ነው based on a client demand ነው ያው ለሁሉም ሰው የሚሸጥ አይደለም
ወርዝ የሚያደርግበት ፕራይስ ራሱ ትንሽ ከፍ ይላል ነው ኦኬ 4 ፍሎር ነው ያለው ስካይ ፓላሱ 4 ፍሎር ለአንድ ቤት ብቻ 4 ፍሎር ለአንድ ቤት ብቻ ነው ኦኬ ሶ አንዱ ፍሎር ብቻውን አሜኒቲ ብቻ ነው ኦኬ የራሱ እንዳልኩ ስዊሚንግ ፑል ጂም ስካይ ቪላውንም ጨምሮ አላቸው ኦኬ ፓላሱም ላይ ይኖራል ፓርኪንጉ ኦንሊ ላይክ ዋን ፉል ፖዲየም ነው ኤሌቬተርስ ለብቻው አለው ለራሱ ኤሌቬተር አለው 7 መኝታ ቤቶች አሉት ፖዲየሙ ላይ አንድ ሩም አለው ለዛ ድራይቨር ብቻ ዴዲኬትድ የሚደረግና ስቶር ይኖረዋል ማለት ነው እውነት ለመናገር ከሚሰጠው ላይክ ለግዠሪነቱ ከሚሰጠው አቬይላቢሊቲ ከሚሰጠው ሰርቪስ ሩም ሰርቪስ 24 ሰዓት ነው ይሄ it's not a hotel it's a residential tower ሆኖ ግን 24 ሰዓት ሩም ሰርቪስ ይሰጣል ማለት ነው ሶ ከሚሰጡት ነገሮች አንፃር እና ካለበት ቦታ አንፃር ስቲል ፕራይሱ ትልቅ አይደለም ሩም ሰርቪስ ትያውን ቀደም ዋልዶርፍ ከሆቴል ጋር የተገናኘ ነገር አለው ስሙ ላይክ በዛ ሆቴል አሁን ንጉሶችን የተለያዩ የአሜሪካ ፕሬዝዳንቶችን የተለያዩ ዓለም ላይ ያሉ ታዋቂ ሰዎችን ሰርቭ ያደረጉ ትልቅ ብራንድ ነው እና ያ ሰርቪስ ምን ሊሆን እንደሚችል I can only imagine ያን ሰርቪስ ነው እዚህ ጋር ማግኘት የሚችሉት ኤግዛክት ሰርቪሱ ፉል ሰርቪሱን እዚህ ማግኘት ይችላሉ ማለት ነው ለግዠሪ ነገር ስትሸጥ ለግዠሪ ፓርቱን ራሱ ማምጣት ይኖርብሃል አሁን ይሄ ለሾው የመጣ ሲሆን ግን ራሳቸው ማቴሪያሎች ናቸው so one of these materials እነዚህ ሲልቨር ነው ለምሳሌ ሲልቨር ዌል ሲልቨር ፉል ሲልቨር ነው ሲልቨር ነው ሮዲየም ይባላል ይሄ ኢሚቴሽን ሮዲየም ኦኬ ከዚህ ውስጥ መምረጥ ትችላለህ ማለት ነው ቤት ውስጥ ካሴት እነዚህ ምንድን ናቸው ይሄ ዋይት ኦኒክስ የቧንቧ ራሶች ናቸው አይደለ ኦኬ ቧንቧ ራስ የሳሙና ማውጫ ሳሙና ይሄ መክፈቻ መዝጊያ ነው yes ኦኬ ስለዚህ የሚሰሳውን ይሄ ለምሳሌ የምታየው ስቶን ዋይት ኦኒክስ ነው ኦልናት ነው ይሄ ስለዚህ አሁን ቤቱ በዚህን ያህል ዲቴል እስከ ውሃም እስከሚፈስበት እቃ ተመርጦ በተመረጠ ማቴሪያል የተሰራ ነው ያልሽ ነው በትክክል እያንዳንዱ ዲቴል ማለት ነው አክቹዋሊ ለግዠሪ ማለት ይሄ ነው because ቤት ውስጥ እያንዳንዱ ጠርዝ እያንዳንዱ ፓርት ኢንትሪንሲክ ቫልዩ ሲኖረው ራሱን ችሎ ኦኬ ወርዝ ያደርጋል ማለት ከመታወጣው ብር ጋር ኦኬ ስለዚህ አሁን ይሄ እንደ አማራጭ ነው አሁን ቤቴ በዚህ ይሰራልኝ ወይ በዚህ ይሰራልኝ ማለት ይችላል ማለት ነው ከሁለት ቤድሩም ጀምሮ መምረጥ ይችላል የትኛውን አይነት ይሄኛውን ከፈለክ because እንዳንተ ቴስት ስለሚለያይ ቅድም ያልከኝ እንደነበረ የእንዳንተ ቴስት ስለሚለያይ ከእያንዳንዱ መርጠህ ማሰራት ትችላለህ ማለት ነው ኦኬ እዚህ ጋር ውሃ የሚፈሱበት ነው እነዚህኞቹ ደግሞ ምንድናቸው እዚህ ጋር ለታይል ለግድግዳ ለበር ኢቨን ለባዝሩም ውስጥ ለምትስቀምጠው ይሄ ለምሳሌ ለሚቲንግ ሩም ነው የምንጠቀመው ማለት ነው እኛው ኦኬ ስለዚህ ግድግዳው ላይ ያሉ ኤሌመንቶች ግድግዳውን የምንጠቀመው የመስታወቱ ነው የውጭ የምናይበትን መሬቱ ሲሊንጉ ምናምን ያሉት ይሄ ለፑል ቴራሱ ነው ለምሳሌ ኦኬ ነው እስከነ ፎጣቸው ማለት ነው ኦኬ ፋብሪክሱን መምረጥ ትችላለሽ መምረጥ ትችላለህ ይሄ ሎቢ ነው የግራውንድ ፍሎር ሎቢ ይሄ የኮሪደር እና የፐብሊክ ቶይሌቶች ነው ማለት ነው ኦኬ ስለሚለያ ይሄ መልቲ ፐርፐዝ ሩም ተጠቀመው ነው ለሊፍት ኮሪደር እና ለሊፍት መኪና ኦኬ ማለት ነው እቺን ዲቴል በጣም ነው የምወዳት ወርቅ አለቻት ውስጥ አለ ይሄኛው ወርቅ አለው አክቹሊ ቤት ውስጥ ግድግዳ ላይ ይሄ ለጂም እና ለስፓ የምትጠቀመው ነው ኦኬ ለሎቢ ላውንጅ ነው ይሄ ደግሞ ልክ ገና ስትገባ የሚቀበልክ ነው ማለት ነው ቤት ውስጥ ኦኬ ቴሌሴም ፐርቼዝ አግሪመንት ስትፈርሚ ስትመጪ ቤቱን ስትገጁ ቤቱን ራስሽ ነሽ ኮምፖዝ የምታደርጊው ማለት ነው በዚህ ይሰራልኝ ብለሽ ስለዚህ ያንቺ ዩኒት ከሌላው ባለ ሁለት ቤድሩም አሁን ቢገዛ ከሌላው ባለ ሁለት ቤድሩም እነዚህኞቹ ተቀናጅተው አዲስ አንቺን የሚመስል ነገር ማውጣት ይቻላል ማለት ነው እንዳልኩ ለግዠሪ ኤክስክሉሲቪቲ የሚለውን ፖይንት በዚህ ነው የምታመጣው ማለት ነው ኢቨን ለአንዳንድ ክላይንቶች ሞር ኤክስክሉሲቭ ደግሞ መሆን ሲፈልጉ እነዚህ አሁን ከሚገዙበት ብር ጋር አንድ ላይ ኮምባይንድ ወይም ደግሞ የተጠቃለለበት ነው ከዛ በላይ ደግሞ ጨምረው የራሳቸውን ፐርሰናላይዝድ ነገር ማምጣት ሲፈልጉ ደግሞ ከነዚህ ውስጥ መምረጥ ይችላሉ ማለት ነው ይሄ ምንድነው እነዚህ ደግሞ ዲቴል ሌላ ስፔሲፊክ ኦኬ አሁን እነዚህ አሁን የበር ሃንድሎች ናቸው yes ኦኬ ከነዚህ ላይ ከእያንዳንዱ መርጠው ሙሉ ቤታቸውን በዛ ሴግመንት ማሰራት ይችላሉ ማለት ነው ግን ለነዚህ ኤክስትራ ብር ጨምሩበታል ማለት ነው ከሚገዙበት ብር ውጪ ይሄ በቤቱ ኦሬዲ የሚመጣበትና መርጠው የሚወስዱት ነው ይሄኛው ግን መጨመር ይኖርባቸዋል ማለት ነው
ኦኬ ሶ ፎሴቱም ይለያያል ይሄም ቅድም እዛ ጋር የምታየው አይነት ሆኖ አሰራሩም ይለያያል ማለት ነው ትንሽ ከስተማይዝድ የሆነች ነገር ነው የምትሆነው ማለት ነው አሁን ይሄንን ቤት እነዚህ ኤሌመንቶች ተደባልቀውበት ቅድም እዛ ሞካፑ ጋር ያሳየሽኝ ሾው አፓርትመንት አለው ሲያልቅ ብለሽኛል እና እስቲ እሱን ደግሞ ለማየት ጓጉቻለሁ ምን ሊፈጠር እንደሚችል እነዚህ ሁሉ ባንድ ነው አሁን ይሄ አክቹሊ የተገነባ ህንጻ ነው የሚመስለው ለማያውቀው ሰው አሁን እኛ እንደ ሞካፕ ይሄ ለሾሩም እንደተሰራ ያስታውቃል ይሄ የሚሆነው እንግዲህ ምንድነው ወክዌያችን ነው ኮሪደሩ ነው ይሄ ዋክዌይ ወይም ኮሪደር የሚባለው ነው አሳምፕሽን ኤሌቬተሮች ናቸው የሚሆኑት ማለት ነው ኦኬ ወደ ዋናው ቤት ስንመጣ ማለት ነው ኦኬ አሁን እዚህ ጋር ነው አራት አባወራ በአንድ ፍሎር ላይ ብቻ የሚኖረው ማለት ነው ስለዚህ ስንት ኤሌቬተር ነው የሚኖረው 8 ኤሌቬተር ነው የሚኖረው ኦኬ ለእያንዳንዱ ፍሎር 8 ኤሌቬተር ማግኘት ይቻላል ማለት ነው ኦኬ ሶ ያው ይሄ ሾው አፓርትመንት ነው ቢሆንም ለሾው አፓርትመንቱ ራሱ ቤቱ ላይ የምንጠቀመውን እያንዳንዱን ማቴሪያል ነው የሚያካትተው ማለት ነው ሶ ልክ ስንገባ ከዚህ በር ነው የምንጀምረው ማለት ነው ማሆጋኒ የሚባለው የእንጨት አይነት ነው ፒያኖ የሚሰራው በዚህ ነው ትልልቅ የሚታወቁ ፒያኖዎች ማለት ነው ላግዠሪ የሚባሉ ፒያኖዎች ሴግመንታቸው ይሄ ነው and ይሄ መሀል ላይ ኮኔክት የሚያደርገው ፉል ብሮንዝ ነው ማለት ነው 3 ሎክ ይኖረዋል እነዚህ የምታያቸው ሎክ ዶሮች ናቸው ማለት ነው ኦኬ እዚህ እዛ ጋርና እዛ ጋር ማለት ነው ኦኬ እነዚህ ብረቶች የምናያቸው እንዳለ ብሮንዞች ናቸው ማለት ነው ኮኔክት የሚያደርገው ብሮንዝ ነው ይሄ ደግሞ ማሆጋኒ የሚባል እንጨት ነው ማለት ነው የሚጠቀመው ኦኬ ይሄ የምታየው ዋልናት ነው የሚባለው ዋልናት ናት ኦኬ ሩም ሃይቱ ራሱ በዚህ ልክ ነው የሚሆነው 3.9 ሜትር ነው ፍሎር ቱ ሲሊንግ ሃይቱ እያንዳንዱ በአንድ ፍሎር ላይ አራት አባወራ እንደገና ደግሞ ሃይቱ 3.9 ሜትር ነው ማለት ነው ሃይቱ እሺ እቺ ናት በጣም ትልቅ እንትን ከጣሊያን ነው የምትመጣው ይሄ እንትኑ የተጠቀሙበት ይሄ ማርብል የሚመስለው ሶ እቺ በራሷ ፐር ስኩዌር ሜትር 20000 ድርሃም 20000 ድርሃም ፐር ስኩዌር ሜትር ይሄ ማለት ነው እቺ ማለት ናት አዎ ሶ ይሄ ሙሉውን ለዚህ ለሾው አፓርትመንቱ ራሱ 450000 ድርሃም ብቻ ነው የወጣበት ኦኬ ያሁን ሾው አፓርትመንት ነው ኢቭን የሚኖርበት አይደለም እንዴት እንደሆነ ለማሳያነት አዎ ከጣሊያን ነው የሚመጣው ከአንድ ሎኬሽን ብቻ ነው የሚወጣው ሌላ ሀገር ላይ አይገኝም ይሄ አፍሪካ ውስጥ ምንም ውስጥ የለም ጣሊያን ብቻ የሚገኝ እቃ ነው ማለት ነው እና እንዳልኩ ፐር ስኩዌር ሜትር 20000 ድርሃም ነው የሚወጣው ማለት ነው አሁን እንደዚህ አይነት ማቴሪያሎች የሚጠቀሙ ከሆነ ኢቭን ይሄንን ሾው አፓርትመንት ለመስራት ራሱ ብዙ ፈጅቶባቸዋል ማለት ነው 20 ሚሊዮን ነው የፈጀበት ይሄንን ሙሉ ሾው አፓርትመንት ብቻ 20 ሚሊዮን ድርሃም ሾው አፓርትመንቱ ላይኖርበት ሊያሳዩ አዎ ምክንያቱም ያው ቫልዩዎቻቸው አሁን ታውን ሃውሱ 70 ሚሊዮን ነው የሚሸጠው ማንሽኖቹም ወደ 110 120 ሚሊዮን ልታወጣ ትችላለህ ኖርማል አፓርትመንቶቹን ደግሞ እስከ 20 ሚሊዮን 25 ሚሊዮን ነው የምታወጣው ስትገዛው ሶ የቫልዩን የቤቱን ቫልዩ ለማሳየት ያህል ነው ይሄንን ያወጡበት ይሄ ያሳያል ምን አይነት ዴቨሎፐር እንደሆኑ ለሾው አፓርትመንት ይሄን ያህል ብር ያው ካወጡ አክቹአሊ ደግሞ ወደ መሬት ላይ እንደሚያወርዱት ያሳያል ማለት ነው ከስፔሱ አንፃር ደግሞ አሁን ሳይው በጣም ሰፊ ነው ይሄኛው ቤት አክቹአል ሲረከቡትም በዚህ ያህል የሰፋ ነው የሚሆነው ይተልቃል ከዚህም ይተልቃል ኦኬ አሁን ይሄ ባለ ስንት የሚባለው ይሄ ባለ 1 ቤድሩም አንድ ቤድሩም ያው አንድ ቤድሩም የለም ብለሽኛል ግን ያው ለማሳየት አንድ ቤድሩም ቢኖር የዚህን ያህል ስፋት ያለው ነው የሚሆነው እሺ እቺ ፒውር ሲልቨር ናት ኦኬ the whole thing ማለት ነው ኦኬ ራሱ ሲልቨር ነው ኦኬ so this is a kitchen ያው ኦፕን ኪችን ነው የሚሆነው ይሄ ባለ ኦፕን ኪችን ነው ኦፕን ኪችን ነው ኦኬ ውዶቹ እንዳልኩክ ነው ሜፕል ዋልናት ነው የሚጠቀመው ለእያንዳንዱ ውድ this is your refrigerator ያው ብራንዶቹን ታውቃቸዋለህ ይሄ ነው እነዚህ ጋግና ለሁለቱ ማለት ነው yes ጋግና ነው የሚጠቀሙት ኦኬ ይሄኛው ሩም yes so ኪችኑ ይሄንን ካለፍክ በኋላ በኪችኑ ውስጥ ስትገባ እዚህ ጋር ማስቀመጫዎች አሉት ማለት ነው ይራሱ ኦኬ cabinets ስቶሬጆች ናቸው storage ኦኬ ማስቀመጫዎቹ ማለት ነው ኦኬ እነሱም ከማስቀመጫዎች ናቸው ምንድነው ይሄ ይሄም ሺፕድ ሆኖ የመጣው ከፓሪስ ነው 24 ካራት ወርቅ ነው ውስጡ ማለት ነው እንደ ስትራይፕ ነገር ያለው ወርቅ ነው ያልሽ
እና ይሄ ኤክስክሉሲቭሊ ነው ሜክ የተደረገው እንደዚህ አይነት ሜክ አያደርጉም ለሌላ ድርጅት ስፔሲፊክሊ ለዚህ ፕሮጀክት ብቻ የተሰራ ነው ይሄ ማለት ነው ዲዛይኑ ስፔሲፊክሊ ዲዛይኑ ለዚህ ቤት ብቻ ነው የተሰራው ኦኬ ለዚህ ፕሮጀክት ብቻ ኦኬ ስለዚህ አሁን ይሄ ሁሉ ፕሮጀክት ላይ ተመሳሳይ ነው ወይስ እቺ እንደ ሰውየው እንደ ነዋሪው ወይ እንደ ይሄ ለሁሉም ሰው ተመሳሳይ ነው ለሁሉም ለዋልዶርፍ ዲዛይን ለየፍሎሩ ኦሬዲ የተለያየ አላቸው ቢሆንም ለዋልዶርፍ ዲዛይን ብቻ ስፔሲፊክሊ ስለሆነ የሰሩት ኦኬ ሲግኔቸሩ ነው አንደኛው ያው 60 ፍሎር ኮለን ሙሉ ወርቅ ነው ማለት ነው yes ከሁለተኛው ፍሎር ጀምሮ እስከ 62ኛው ፍሎር ድረስ ያለውን ቪው ከየፍሎሩ የምታገኘውን ማየት እንችላለን ማለት ነው እዚህ ላይ ኦኬ አሁን ይሄ በዚህ ጋር የምታየው ነገር እንዳለ ስክሪን ነው ማለት ነው yes ኦኬ ሙሉ ስክሪን ነው እሺ ሶ ኖርማሊ ላይክ ቤቱ ላይ ስትሆን እንደዚህ ነው የሚሆነው ቪውክ ማለት ነው ይሄ ኢምፔሪያል አቬኒው የሚባለው ቢልዲንግ ነው ከፊት ለፊቱ የሚኖረው ማለት ነው በዚህ በኩል ደግሞ ይሄ የሙሉ የቢዝነስ ቤት እና ሀብቱ ራሱ እንደመታየት ትላለች አዎ እዛ ጋር ጻፎ ስለዚህ አሁን ይሄኛው ከስንተኛው ፍሎር ላይ የሚኖረኝ ቪው ነው ማለት ነው ከሁለተኛው ፍሎር ላይ የሚኖር ቪው ነው ማለት ነው ይሄ ኦኬ አሁን የቀኑ እይታዬ ነው yes እሺ የቀኑ እይታ ነው እሺ ስለዚህ እስቲ እንሂድና ከፍ እንበል እስቲ ወደ 12ኛ ፍሎር ላይ አይ ከ12ኛ ፍሎር ላይ የምታገኘው ቪው ይሆናል ማለት ነው የቀኑ ቪው ስለዚህ ከዚህ ጀምሮ እንደዚህ ሶስቱንም አንግል ማግኘት ይችላል እዚህ ሊቪንግ ሩም ላይ ቆሜ ኤግዛክትሊ ኦኬ እንትኑ ምንድነው ሲሰራ ፍሎር ቱ ሲሊንጉ ሙሉ ለሙሉ መስታወት ነው የሚሆነው እንደዚህ ሙሉ በሙሉ መስታወት ነው ኦኬ ፉል መስታወት ነው ከላይ እስከታች ኦኬ እስቲ ከፍ እንበል ወደ 40 ፍሎር አካባቢ እሺ 45ኛ ላይ እንሂድና ማታ ላይ ሲሆን እንዳልኩክ ነው የሁለቱ ሳይድ የዳውንታውን ሳይድ በዛው ሳይድ አለ እዚህ ጋር ካናሉ ቪው አለ ሳይድ አለ ማለት ነው ኦኬ 45ኛ ፍሎር ላይ ነው 45ኛ ኦኬ እስቲ ናይት ላይ ይሄ እንዴት ነው የሚሆነው እሺ 45ኛ ፍሎር ናይት ላይ እንደዚህ ይሆናል ማለት ነው ኦኬ አይ ዱባይ ውበት የመጣ this is it ለዚህ ነው እንግዲህ ይሄ ሁሉ ዋጋ አንዳንድ ጊዜ ከቤቱ በበለጠ እዚህ ጋር ያለው ቪው yes ኤክስፒሪየንስ እንደምታየው ከዛ ጫፍ ጀምሮ እስከዛኛው ጫፍ ድረስ ከሁለቱም ሊቪንግ ኤሪያ ይሄን የመሰለ ቪው ይኖራል ማለት ነው በዚህ ጋር ካናሉ ይታያኛል የቢዝነስ ቤይ ካናል yes then እዛ ጋር ደግሞ እንትና ዳውንታውን አለ ቡርጅ ከሊፋም አለ እዛ ጋር it's very beautiful yeah በጣም ነው የሚያምረው ይሄ ለምታወጣው እያንዳንዱ ብር ቫልዩ ለየሚሄድበት ቦታ አለ ሶ አንድ ድርሃም ራሱ የምትሄድበት ቦታ አለ ከሰርቪሱ ውጪ ቤቱን እንደምታየው ነው ደግሞ ቤቱንም አሳያለሁ ግን ከእያንዳንዱ ኤሌመንት ላይ የምታወጣው ነገር አለ including the view ኦኬ ቪው ነው የሚሆነው ወይ ከቡርጅ ካሊፋ ጋር ፍለፊት መታየት ትጀምራለህ ማለት አሁን ይሄ ማለት ቴራሱ ነው ወደ ውጪ ስናይ ይሄን እንደዚህ ነው የሚሆነው ቴራሱ ማለት ነው የሚታየክ ማለት ነው ቅድም ያየነው ነበር ነው ማለት ነው ማቴሪያሎቹ እነዚህኞቹ ምንድነው ሲልቨር ነው ያልሽኝ ይሄ ፒውር ሲልቨር ነው ይሄኛውን ደግሞ መርጣክ ነው ያው ዋልነት ማድረግ ትችላለህ ኦኒክስ ማድረግ ትችላለህ ቅድም እንደመረጥው አይነት ማለት ነው ተይቼ ስነቃማየው ይሄንን ነው እያልሽኝ ያለሽ ካሊፋን ታያለህ ማለት ነው አክቹአሊ ቪው አለን የሚባለውን ፓርት ይሄ በደንብ ዲሞንስትሬት ያደርጋል እንዳልኩ ፕሎቱ በጣም ሴኩርድ የሆነ ፕሎት ነው ለረጅም ጊዜ ያልተጠቀሙት ያልሰሩበት እንዴት ያልተሰራበት የሚባል ፕሎት ነው ይሄን ነበር ሲጠብቅ የነበረው ማለት ነው በጣም የሚገርምሽ ነገር ከዛ ጀምሬ ኖቲስ እያደረግኩ ያለው ቲቪ ምናምን የለም ግን who needs TV you have this ያልጋዎቹ ዲዛይን ከየቪላው ከየታውን ሃውሱ ዲፈረንት ነው different to the houses ነው different to the apartment ነው ግን specifically ያው ዩኒክ ቴክስቸር እንዲኖረው ማለት ነው እዚህ ውስጥ ስትገባ ሁለት እንትን አለ his and hers closet አለው ማለት ነው ኦኬ ሁለቱ አሁን የተለያዩ ክሎዚቶች ናቸው ሁለቱ የተለያዩ ክሎዚቶች ናቸው ሶ ይሄ የመጀመሪያው ክሎዘት ነው ይሄ ለምሳሌ ያው አንዱ ክሎዘት ነው ማለት ነው የወንዱ ክሎዘት በዚህኛው ሳይድ ይኖራል ከዛ የሴቷን ክሎዘት ደግሞ ወይ በዚህ ያልፈክ ወይ በዛኛው በር ኦኬ በዛ የራሷን እሱም ራሱን ችሎ ነው የሚኖሩት ይሄ በራሱ ወደ 250,000 ድርሃም ነው
ነው የሚያወጣው። 250,000 ድራም ይሄ ብቻው ባስታወቅ ብቻ። ሌላው ጋር እኮ አንድ አፓርትመንት ይገዛል። አንድ ስቱዲዮ ተገዛበታል። ስቱዲዮ የሚገዛበት ይሄ 250,000 ድርሃም ነው የወጣበት። ምንድነው ቅድም ባልሽኝ አይነት እንትን ነው የተሰራው ማርብል። ኦኬ ቢግ ማርብል። ያ ፎሴቶቹ ሁሉም ሲልቨር ናቸው። ሲልቨር ነው። ኦኬ እዚህ ጋር ደግሞ ዋይት ኦኒክስ ነው የምታገኘው ማለት ነው ለሲንኩ። አሁን እነዚህ እንዳልሽኝ ቅድም የከስተማይዝ የማድረግ ኦፕሽን እንዳለ ሆኖ ማለት ነው። ሩሞች በጣም ትልልቆች ናቸው። ከመተለቃቸው ደግሞ ባሻገር እያንዳንዳቸው ኤቭሪ ኤሌመንት ራሱን ችሎ በዚህ ያህል ዋጋ ያለው ነገር መሆኑ ፍሎሩ፣ ግድግዳው፣ በሩ እያንዳንዱ ዲቴይል በአንድ ድርሃም እንዳልኩ አንዷ ድርሃም እያንዳንዱ ቦታ ላይ ነው የገባቸው። ጌስት ባድሩማ እንደዚህ ናት። በዲዛይን ነው የገባቸው። አታስታውቅም። ግድግዳ ነው የሚመስለው። በጣም እንደውም ከቤቱ በጣም የሚገርመኝ ዩዥሊ ጌስት ባድሩም ላይ ብዙ ሰዎች አያተኩሩም። እዚህ ቤት ግን ጌስት ባድሩሙ እንደምታዩ ኢቨን ግድግዳውን ሜክ ዋልናት ነው የሚጠቀሙት። ኢቨን this ceramic that they are using and the onyx እንዳልኩ ዋይት ኦኒክስ ለዚህ የተሰሩበት ማቴሪያል ለሲንኩም ለዚህም ዋይት ኦኒክስ ነው የተጠቀሙት እና ፐርኪውለርሊ የኤሌቬተሩን እና የጌስት ባድሩሙን ኢንክሉዲንግ ዘ ታይል በጣም በጥንቃቄ የሰሩት ነው ማለት ነው። ይህንን ቪዲዮውን አሁን ለሚያዩት ሰዎች እኛ ውስጥ ስለሆንን እና ደግሞ ይሄኛውን ቪው ስላለ ስክሪን ስለሆነ ላያስታውቅ ይችላል። የሆነ አፓርትመንት ላይ ወይ አየር ላይ ያለን ይመስላል። ግን ያለነው አንድ ቤት ውስጥ እዚህ ግራውንድ ፍሎር ላይ ያለች እንደ ሾው አፓርትመንት የተሰራች ቦታ ነች እና በዛን ያህል በዚህን ያህል ወጪ አውጥተው መስራታቸው ይገርማል። ይሄንን ያህል እና አክቹዋል ሲሰራ ደግሞ እስቲ ስንት ነው የሚሆነው? ላይክ ከትንሹ ጀምሮ እስከ ትልቁ ያለውን ዋጋ ንገረኝ በየስፋታቸው ልዩነት። እሺ እንዳልኩ መጀመሪያ ላይ የሚጀምረው በሁለት ቤድሩም አፓርትመንት ነው። የሁለት ቤድሩም አፓርትመንት ከ2125 ስኩዌር ፊት ጀምሮ እስከ 2625 ስኩዌር ፊት ነው። አሁን ላይ ያለው 2625 ስኩዌር ፊት ነው። በ8 ሚሊዮን ድርሃም መግዛት ይችላል ማለት ነው። 8 ሚሊዮን ድርሃም መግዛት ይችላል። ከዚህ የሚበልጥ ነው። አሁን ይሄ ባለ አንድ ቤድሩም ነው። ስፋቱም የስፔስ እንትኑ የአሬንጅመንቱ ምኑም ከዚህ በተሻለ መልኩ የሆነ ማለት ነው። ይሄ በአንድ ቤድሩም ስታንዳርድ ነው የተሰራው። ያው እንዳልከው ያለንበት ቤት ለሻው አፓርትመንት ስለሆነ ነው። እሺ አሁን የነገርሽኝ ዋጋ ከፍ ሲልና ዝቅ ሲል ልዩነት ይኖረዋል? እንዳልኩ ኦፍ ኮርስ አሁን ሁለት ቤድሩም ከታችኛው ፍሎር እና ላይኛው ፍሎር ላይ ብታገኘው ትንሽ ዲፍረንስ ይኖረዋል ካየኸው ቪው አንፃር። ቢሆንም ወደ ላይ ከፍ ባልክ ቁጥር የምታገኛቸው 3 ቤድሩም፣ 4 ቤድሩም፣ 5 ቤድሩም ያው ታውን ሃውሶች እንዳልኩ ቪላዎች፣ ስካይ ቪላዎች ወደ ሚል ነው እያደክ የምትሄደው ማለት ነው። እስከ ፓላሱ ድረስ ማለት ነው። ፓላሱ ድረስ ማለት ነው። ፓላሱ መጨረሻ ላይ ነው ማለት ነው። ኦኬ እሺ። አሁን ባለ 3ቱን ነገርሽኝ። ባለ 4 ባለ 5 ያለውን ልዩነትም የስፔስ እና የዋጋ ልዩነት እየነገርሽኝ። አራት ወደ 3 ቤድሩም ከሁለት ቤድሩም ወደ 3 ቤድሩም ወደ መሄድ ስትጀምር ወደ 15 ሚሊዮን 16 ሚሊዮን ማለት ትጀምራለህ ማለት ነው። ከዛ ወደ 4000 ስኩዌር ፊት መታገኘው ማለት ነው። ከዛ ወደ ታውን ሃውሶቹ ደግሞ መሄድ ስትጀምር ወደ 25 ሚሊዮን 24 ሚሊዮን ድርሃም ማለት ትጀምራለህ። ደብል ፍሎር ናቸው እነሱ ታውን ሃውሶቹ? አንዳንዶቹ ደብል ፍሎር ናቸው። እንደ የፍሎር ፕላናቸው ይለያያል። አንዳንዶቹ ኦልሞስት እንደ ፔንት ሃውስ አይነት ቪው አላቸው። ግን ኢትስ ኖት ያ ፔንት ሃውስ ለማለት ሃፍ ፍሎር ኦር ፉል ፍሎር መሆን ስላለበት በታውን ሃውስ ስታንዳርድ ነው የሚሰሩት። ወደ 5300 አካባቢ ማለት ነው ፊታቸው። ወደ ቪላዎቹ ስንመጣስ? ቪላዎቹ ጋር ስንመጣ ወደ 70 ሚሊዮን መጠቃት እንጀምራለን ማለት ነው። እነሱ ባለ ስንት ቤድሩም ናቸው? ባለ 5 ቤድሩም ናቸው። ባለ 5 ቤድሩም ምን አላቸው? አሚኒቲ በአሚኒቲ ዋይዝ ያው እንደ ፓላሱ ትልቅ ባይሆንም they have their own swimming pool ይኖራቸዋል እና ሌያውታቸውም ትንሽ ዲፍረንት ነው ከሌሎቹ አንፃር። ጂም ምናምን ይኖረዋል አብሮ ማለት ነው ከነሱ ጋር ኢንተግሬት ተደርጎ። ኦኬ እሺ አሁን ዋናው ጋር እንምጣና ትልቁ ፓላስ የተባለው ስንት እነሱ ስለሱ ነገር ይመስላል?
ፓላሱን ቅድም እንዳልኩክ ነው ለመግለጽ ያህል 4 ፍሎር ይኖረዋል። ብዙ ዲቴል የለም ፓላሱ ላይ to be honest ያው ክላይንት ሲመጣ ነው ከክላይንቱ ጋር ብዙ ዲቴሎችን የምትሰማቸው ቢሆንም 4 ፍሎር ይኖረዋል ፓላሱ። አንድ ፍሎር ሙሉ አሜኒቲዎች ብቻ ናቸው like it has its own swimming pool, it has its own gym, meditation area እነዚህ የመሳሰሉ ብዙ ነገሮች ይኖሩታል ውስጡ ላይ። ከዛ ሙሉ ዋጋው አንድ ላይ ተጨምሮ እንግዲህ ይሄ የምታየው ቪው ፓላሱ ጋር ሳትደርስ ያለው ቪው ነው። so ፓላሱ ጋር ስትደርስ ደግሞ it's like you are the king of the world. so first so እንደዛ ነው የሚሆነው። ሙሉ ዋጋው 450 ሚሊዮን ድርሃም ይሆናል። ወደ 25000 ስኩዌር ፊት ነው። በጣም ትልቅ ነው። አንድ ፉል ፖዲየም ዴዲኬትድ ነው የሚሆነው። አንድ ፉል ኤሌቬተር ለነሱ ብቻ ዴዲኬትድ ነው የሚሆነው። ሶ ቢካዝ ያው ፕራይቬሲ ይፈልጋሉ። ቱ ቢ ኦነስት እዚህ ቤት ላይ የሚገዛ የትኛውም ሰው ፕራይቬሲ ይፈልጋል። ሶ ቱ ዘ አውትሞስት ፕራይቬት የሆነ ኤሌቬተሮች ናቸው ራሱ የሚኖራቸው። ላይክ በየፍሎሩ አይቆሙም። ዩ ኖ ዲጂት አስገብተክ ነው የምትደርሰው። ሩም ሰርቪስ ይኖረዋል ሙሉ ቤቶቹ ላይ እንዳልኩ ከታች እስከ ላይ ድረስ ሩም ሰርቪስ ቫሌ ሰርቪስ ይኖራቸዋል። ከሎቢ ጀምሮ ከሪሴፕሽን ጀምሮ አቀባበላቸው እዚህ ራሱ እንደምታየው ነው። አዜ ዴቨሎፐር ራሱ ከቡና እንኳን ሲያቀርቡልህ አይተሃል እንዴት እንደሆነው እና ይህ ትልቅ ሰርቪስ ላይ የተማሩበት ትልቅ ነገር ነው ማለት ነው። ሶ that's pure luxury ማለት እሱ ነው። ቤት ሄደህ ስማይል አድርገህ መውጣት ነው ወይም አይደል የሚቀበልህ ሪሴፕሽን ስቆ ተቀብሎክ ሴኩሪቲ ስቆ ተቀብሎክ ሩም ሰርቪስ ስቆ መተውልህ 24 ሰዓት ደውለላቸው 24 ሰዓት ከአበባ ጋር መተው የምትቀበልበት ቦታ ነው። ሶ እንደዛም ሆኖ ፓላሱ ላይ እንዳልኩክ they have their own privacy የራሳቸው ኤሌቬተር ይኖራቸዋል። ከፖዲየሙ ከፓርኪንጋቸው ብቻ ራሱ ዴዚግኔትድ የሆነ ፓርኪንጋቸው ላይ ራሱ ፕራይቬት የሆነ ኢንትራንስ ይኖራቸዋል ማለት ነው ለፓላስ ኦነሮቹ ብቻ። ይሄ ያው ኤክስክሉሲቭ ኢንፎርሜሽን ነው። ከዚህ በላይ ያለው አከፋፈል ሂደቱ እንዴት አከፋፈሉ እንዴት ነው የሚሆነው? ሶ አከፋፈሉ በሚገርም ሁኔታ ብዙ ጊዜ ለግዠሪ ፕሮፐርቲ you don't expect የከፋፈልክ የምትከፍለው ፔመንት ፕላን ይኖራል ፕላን ብለህ አትልም ብዙ ጊዜ። አከፋፈሉ 60-40% ነው የሚሆነው ማለት ነው። 60% በ8 ኢንስቶልመንት ነው የምትከፍለው። 24% መጀመሪያ ከዛ በ8 ኢንስቶልመንት ዲዩሪንግ ኮንስትራክሽን በግንባታ ላይ ያለ ማለት ነው። ግንባታ ካለቀ በኋላም ፖስት ሃንድ ኦቨር ፔመንት ፕላን አለው የለው 40%ን ኦን ሃንድ ኦቨር ማለት ነው። ልክ ወደ ቤትሽ ቁልፍሽን ሲያስረክቡሽ 40%ን ትከፍላለሽ ማለት ነው። ጋዊ አስፔክቱን ደግሞ ንገሪ። ከዱባይ ላንድ ዲፓርትመንት አንፃር ለምሳሌ አሁን በዚህ ሰዓት ላይ ኤስክሮ ኦልሬዲ ተቀብለዋል። ሶ አፕሩቭድ ኢቨን አፕሩቫል ፕሮሰሱ ራሱ እንደሌላዎቹ አልነበረም። አርኪቴክቸሩ ዲዛይን አድርገውት እንዳልኩክ ከመጡ በኋላ ያንን አርኪቴክቸር ቢካዝ ኦልሬዲ ቢዝነስ ቤይ እና ዳውንታውን እንዳልኩ ይሄ ፕሎት ኦልሬዲ ዴቨሎፕ ያደረገ ቦታ ስለሆነ ያቺንን ራሱ አፕሩቫል ፕሮሰስ ማግኘት it's not the same ኢንፍራስትራክቸሩን ኪፕ ለማድረግ ማለት ነው። ሶ ያንን አይነት ፕሮሰስ ነው ያለፉት። ኦልሬዲ ኤስክሮ አካውንት አላቸው። ኦልሬዲ አፕሩቭድ ነው። ኦልሬዲ ስራ መጀመር ያው ኦልሬዲ ኮንስትራክሽን እየጀመሩ ስለሆነ ኦልሬዲ ኤስክሮ አለው ማለት ነው። ኦኬ መቼ ነው ተገንብቶ ይጠናቀቃል ተብሎ ቀጠሮ የተያዘለት? 2029 ላይ ኮምፕሊትድ ሆኖ ቁልፍ ይሰጡናል። ይሄንን የሚያህል ፕሮጀክት በዚህ በሚመጡት 3-4 አመት ውስጥ ጨርሰው ያስረክባሉ? yes exactly ኦኬ አሁን ያለበት ስቴጅስ? አሁን እየጀመረበት ያለበት ሰዓት ነው። ያው ፋይሊንግ ስቴጅ ላይ ነው ያለው። በቅርብ ጊዜ ደግሞ ዲፌንሱን እናየዋለን ማለት ነው። በዚህ ያህል እየተሰራ ያለን የፕሮጀክት አይነት በአንድ ቪዲዮ ከቨር ማድረግ ይከብዳል። ይሄም ኢንፎርሜሽን በተቻለን አቅም ያለውን ሁኔታ ለመግለጽ ነው። ፈርዘር ኢንፎርሜሽን ከፈለጉ እና ይሄንን ቤት ለማየት ለማውራት ካንቺ ጋር ወይ ኢንትረስት ኖሯቸው እዚህ ለመግዛት እንዴት ነው ኮሙኒኬት የሚያደርጉ? ሳብ ቁጥር ላይ ወይም ኢንስታግራም ላይ መገናኘት እንችላለን ማለት ነው። ይሄን ቢያደርጉልሽ ኤኒ ታይም ላይ አቬለብል ነሽ? 100% የበለጠ መረጃም ለነሱ ዴፊኒትሊ ታቀብያቸዋል ማለት ነው። ቤትዬ በጣም አመሰግናለሁ። አመሰግናለሁ በጣም ስለመጣችሁ። እናመሰግናለን እኛም ቴንክ ዩ። Ramzan Talks.